ለዛሬ የሚሆነው የመነሻ ክፍላችን አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ነው። እሱን አነብላችኋለሁ። የእግዚአብሔር ክብርና አገልግሎታችን በሚል ርዕስ ነው የዛሬው ምሽቱን ደግሞ የምንካፈለው። አንደኛ ጴጥሮስ ምዕራፍ 4 ላይ ቁጥር 11ን አነብላችኋለሁ። እንደዚህ ይላል: ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። እንግዲህ ባለፈው ሳምንት የተመለከትነው የእግዚአብሔር ክብር ምንነት ነው። የእግዚአብሔር ክብር ምንድን ነው? የእግዚአብሔር ክብር ከሰዎች ክብር ወይም በተለምዶ ክብር ብለን ከምንጠራቸው ነገሮች ጋር የማይገናኝ ነው። ለዚህ ነው እግዚአብሔር መሳይ የሌለው አቻ የሌለው። ብዙ ነገሮችን ለማሞገስ ከፍ ለማድረግ እናነጻጽራለን። ለምሳሌ ታታሪ የሆነ ሰው ሲያጋጥመን ዋው እንደ ንብ ነው እንላለን። አንድን ሰው ደፋር ጀግና የሆነ ሰው ሲያጋጥመን እንደ አንበሳ ነው እንላለን። በሆነ ነገር አስመስለን ወይ ከሆነ ነገር ጋር አወዳድረን አነጻጽረን አድናቆታችንን እንገልጣለን። በዛ መንገድ አድናቆት የሰጠነው ሰው ደስ ይለዋል፣ ምክንያቱም ክብራችንን የገለጥንለት። እግዚአብሔርን ግን ከምንም ነገር ጋር አወዳድረን አናከብረው፣ ምክንያቱም የሱ ክብር ብቻውን ያለ ክብር ስለሆነ። ምናልባት የቃላት እጥረት በአማርኛ ብቻ አይደለም በየትኛውም ቋንቋ የቃላት እጥረት ስላለብን ተመሳሳይ ቃል እንጠቀማለን። ለእግዚአብሔርም ክብር ለሰዎችም ክብር እንላለን። ፍቅርም እንደዚሁ። ለምሳሌ የተለጠፈ ማስታወቂያ ልንገራችሁ። አንዳንድ ሰዎች መኪና ላይ አይ ላቭ ጂሰስ የሚል አለ፣ አይ ላቭ አይስክሬም የሚል አለ፣ አይ ላቭ ማይ ቶዮታ የሚል አለ። ለሁሉም አይ ላቭ ነው፣ የቃላት እጥረት ነው። እግዚአብሔርን አከብራለሁ እንላለን፣ ባለስልጣናትን እናከብራለን፣ ሌላው ቀርቶ አሁን ልጆቻችንን እናከብራለን አይደለም፣ ሁሉንም እናከብራለን። ነገር ግን የቋንቋ እጥረታችን ነው እንጂ የእግዚአብሔር ክብር መሳይ የለውም። የእግዚአብሔር ክብር አይነቱ የተለየ ነው። ለምን? በሁለት ማንነቶቹ ስለሚነሳ። ምንድነው የተባባልነው? አንደኛው በራሱ የሚኖር ስለሆነ ሰልፍ ኤግዚስተንት ስለሆነ፣ ሁለተኛ አስፈላጊ ኑባሬ ስለሆነ ኤሴንሻል ቢንግ ስለሆነ። እነዚህ ሁለት ነገሮች ደግሞ ማንም ሌላ ፍጥረት ላይ የሉም። በሰማይ በምድር ከምድር በታች አንድም ቦታ ላይ ፈልገን አናገኛቸውም። ስለዚህ የእግዚአብሔር ክብር ማለት ለብቻው የተቀመጠ ነው እንጂ ከሆነ የአንበሳውን ድርሻ አይደለም። እግዚአብሔር የክብርን የወሰደው የናነጋገር ታውቃላችሁ አይደለ? የአንበሳውን ድርሻ መውሰድ የሚባል ነገር አለ። ለምሳሌ የባንክ አክሲዮን ያላችሁ ሰዎች ካላችሁ እዚህ ውስጥ እናንተ በ10 ሺህ ብር አክሲዮን ብትገዙ የዛ ባንክ ባለ አክሲዮን ናችሁ። በ10 ሚሊዮንም የገዛው ሰውዬ ከእናንተ ጋር አብሮ ይሰለፋል። የባንክ ምንድነው? ሼር ሆልደር አለው። ነገር ግን እሱ ያለው ሼር የአንበሳው ሼር ነው ያለው። ላይን ሼር ይሉታል ፈረንጆቹ። እናንተ ደግሞ እንደ አቅሚቴ አላችሁ። ነገር ግን ሁለታችሁም ስትጠሩ ምን ትባላላችሁ? ሼር ሆልደርስ ትባላላችሁ። እግዚአብሔር በዚህ ደረጃ የአንበሳውን ክብር አለ የሚሰጠነው። ብዙውን ክብር ብዙ ክብር ወስዶ ለብቻው የተቀመጠ ሳይሆን የሱ ክብር ከሰው ክብር ጋር አይደባለቅም። ለብቻው የሆነ ክብር ነው። ምክንያቱም በራሱ የሚኖር ሌላ ፍጥረት የለም። እጅግ አስፈላጊ ኑባሬ ሌላ የለም። ከነዚህ ሁለት ነገሮች አንፃር ይነሳል። አሁን እንግዲህ ወደ አገልግሎት ስንመጣም ከዛው ነው የምንነሳው ማለት ነው። በአገልግሎት የሚገለጠውን ክብሩን ስንመለከት ማለት ነው። በመሰረቱ አገልግሎት ሲባል ብዙ ጊዜ በተለምዶ የምናቀው በቁንጽል የምናቀው መረዳት አለ። ማን ነው እዚህ ቸርች ውስጥ አገልጋዮች ብትባሉ እገሌ 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 በላችሁ ሹመት ያላቸውን ኦርዴንድ የሆኑ ሰዎችን ተጠሩልኝ ይሆናል። እዚህ ፕሮግራም የመራውን በዝማሬ ያገለገለንን መጋቢውን ምናምን ነው አገልጋይ የምንለው። ነገር ግን በመጽሐፍ ቅዱስ ቋንቋ አገልግሎት ማለት ሁለንተናችንን የሚገዛና ሁላችንም የሚመለከት ነገር ስለሆነ አሁን ሁላችንም በአገልጋይ መንፈስ ነው የምንቀመጠው ማለት ነው። ምክንያቱም ታውቃላችሁ ብሉይ ኪዳን ላይ እንኳን ራሱ እግዚአብሔር ዘጸአት ምዕራፍ 8 ቁጥር 1 ላይ ከግብጽ ሕዝቡን ሲያስወጣ ለሙሴ ምንድነው ያለው? ያገለግለኝ ዘንድ ሕዝቤን ምን በል ልቀቅ፣ ያገለግለኝ ዘንድ። የሚያገለግለው ሙሴ ብቻ ቢሆን ኖሮ አሮን ብቻ ቢሆን ኖሮ እነሱም ብቻ በልዩ ኦፕሬሽን እግዚአብሔር ማውጣት ይችል ነበር። ታውቃላችሁ የሆነ ቦታ ላይ የሆኑ ሰዎችን ብቻ አድኖ አውጥቶ መውሰድ ይቻላል። ለምሳሌ ቤተ እስራኤላውያንን
እስራኤላውያን በልዩ ኦፕሬሽን ዘመቻ ሞሰስ፣ ዘመቻ ኦፕሬሽን ሞሰስ፣ ኦፕሬሽን ሶሎሞን ብለው ወሰዷቸው። ልክ እግዚአብሔር የሆነ ቦታ ገብቶ ጥቂት ሰዎችን መውሰድ ይችል ነበር። ነገር ግን ህዝቡ ሁሉ አገልጋይ ስለሆነ ያገለግለኝ ዘንድ ህዝቤን ልቀቅ፣ የሆኑ የተቀቡ ሰዎች ሳይሆኑ ህዝቤን ሁሉ ልቀቅ አለ። ወደ አዲስ ኪዳን ዘመን ስንመጣ ደግሞ የበለጠ ግልጽ ሆኖ ይሄ ነገር አለ። የእግዚአብሔር ህዝብ ሁሉ ካህናት ናቸው። በነገራችን ላይ ፕሮቴስታንት እኛ የምንጠራበት መጠሪያችን የሆነው ምክንያቱም የእምነት ክፍላችን እዛው ስለሆነ አንዱ ትልቁ ፒላሩ ትልቁ እምነቱ ምንድነው ከተባለ የሁሉ ምእመናን ክህነት የሚባል ነው። the priesthood of all believers። ምክንያቱም በካቶሊኮች አንዱ ስህተት ምንድን ነበረ? ቤተክርስቲያን ሁለት ቦታ ከፍለው አገልጋይና ተገልጋይ በእነሱ ቋንቋ ሌቲና ክለርጂ ብለው ክለርጂዎቹ አገልጋዮች ናቸው የተቀቡ ምናምን ጥቂት ሰዎች፣ የቀረው ደግሞ ሌ ፐርሰን ነው ተራ ሰው ነው ብለው አስቀምጡ። ነገር ግን ማርቲን ሉተር ተቃውሞ ሲወጡ የአዲስ ኪዳን ህዝብ ሁሉ ካህን ነው፣ የአዲስ ኪዳን ህዝብ ሁሉ አገልጋይ ነው፣ ምክንያቱም እናንተ የንጉስ ካህናት እንድትሆኑ ነው እግዚአብሔር የጠራችሁ የሚለውን ጴጥሮስን ቃል ሌሎችንም ይዘው የእግዚአብሔር ህዝብ ሁሉ የአዲስ ኪዳን ህዝብ ሁሉ ምንድነው አገልጋይ ነው ብለው ወሱ። ትክክለኛ ነገር አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ ለእውነተኛ አምላክ ልታገለግሉ ከጣዖታት ዘወር እንዳላችሁ ይላል። ልታገለግሉ። ስለዚህ የተሰሎንቄ ምእመናን ሁሉ አገልጋዮች ናቸው። እሱ ብቻም አይደለም። እግዚአብሔር በአዲስ ኪዳን ላይ አገልጋዮችን ለምን ይሾማል? ለምን ሐዋርያት ተሰጡ? ነቢያትን ለምን እግዚአብሔር ሰጠ? ለምን ወንጌል ሰባኪዎች፣ አስተማሪዎች፣ እረኞች ለምን ተሰጡ ሲባል ኤፌሶን 4:12 ላይ እንደዚህ ይላል፣ የእግዚአብሔር ህዝብ ሁሉ አገልጋይ እንዲሆን ለማድረግ ነው። ስለዚህ የመጋቢ ተግባር የሆነ ኮንሰርት ያቀረበ ፐርፎርም ያደረገ ለመኖር ሳይሆን ህዝቡ ሁሉ አገልጋይ እንዲሆን ለማብቃት ነው። ህዝቡ ሁሉ አገልጋይ እንዲሆን ነው የአገልጋዮች የተሰጡን። የእግዚአብሔር ህዝብ ሁሉ አገልጋይ እንዲሆን ነው የተሾሙ አገልጋዮች የሚያስፈልጉት። ከዚህ የተነሳ አሁንም ማወራው ስለ ሁላችን ነው ማለት ነው። አገልግሎት ሁላችንም የሚመለከት ጉዳይ ስለሆነ የጥቂት ሰዎች ጉዳይ ስላልሆነ የሁላችንም ጉዳይ ስለሆነ ሁላችን ካህናት ነን፣ የንጉስ ካህናት ነን። ሊቀ ካህናችን አንድ ነው፣ ነገር ግን ሁላችንም ካህናት ነን። ሊቀ ካህን በምድር ላይ የለንም። ሊቀ ካህናችን አንድ ክርስቶስ ኢየሱስ ነው። የካህናት አለቃ ማለት ነው። ሊቀ ካህን ማለት የካህናት አለቃ ማለት የሁላችንም አለቃ የሁላችንም የበላይ የሆነ አንድ ክርስቶስ አለ። የቀረነው ሁላችን ደግሞ አገልጋዮች ነን። መጋቢው ወይም አስተማሪው እዚህ የሚሰየመው የቀሩትን ምእመናን ሁሉ አገልጋይ ለማድረግ ነው፣ ወደ አገልግሎት ከፍ ለማድረግ ነው። ምክንያቱም በእግዚአብሔር መንግስት ውስጥ ትርፍ የሆነ ብልት የለም። እያንዳንዱ ብልት ፈንክሽናል ነው። በዚህ ሴንስ ነው አገልግሎት የምንረዳው። በጣም ወደ ውስጥ ጠለቅዬ እሱን ነገር አነሳለሁ። ነገር ግን የሚገርማችሁ ነገር እግዚአብሔርን እያገለገሉ ለእግዚአብሔር ክብር አለመስጠት ግን ይቻላል። አስደንጋጩም ነገር እሱ ነው። ለዚህ ነው ይሄን ነገር የምንማረው። ለዚህ ነው እግዚአብሔር በዚህ ሰዓት በዚህ ምሽት ይሄን የሚናገረው። እግዚአብሔርን እያገለገሉ በሌላ አነጋገር ፈቃዱን እየፈጸሙ ነገር ግን እግዚአብሔር አለማክበር የሚባል ነገር አለ። የሚፈልገውን ያደረገባቸው በሰዎች ነገር ግን እንዳላከበሩት እግዚአብሔር የሚወቅሳቸው ሰዎች አሉ። ለምሳሌ አንድ ቦታ ልውሰዳችሁ። ኢሳይያስ ምዕራፍ 10 ላይ ከቁጥር 5 እስከ 18 እኔ መነሻውን ብቻ አነብላችኋለሁ። ኢሳይያስ ምዕራፍ 10 ከ5 እስከ 18 እስከ 15 ብትመለከቱ አንድ ቃል ታገኛላችሁ። እግዚአብሔር የማስጠንቀቅ ቃል ይናገራል። እዛ ቦታ ላይ እንደዚህ ይላል፣ ለቁጣዬ በትር ለሆነ የመዓቴም ጨንገር በእጁ ላለ ለአሶር ወዮለት። ልብ በሉ፣ እግዚአብሔር ወዮለት እያለ ያለው መሳሪያዬ ለሆነው ፈቃድን እየፈጸመ ላለው እየተገለገልኩበት ላለው ቱል ኢንስትሩመንት ለሆነኝ ለአሶር ወዮለት። ይሄን ነገር አሶርን ተውትና አንድን ሰባኪ ውሰዱ፣ አንድን ዘማሪ ውሰዱ። እዚህ መድረክ ላይ ቆሞ ቃልን እየሰበከ ላለው ለገሌ ወዮለት ሊል ይችላል እግዚአብሔር ማለት ነው። ቃሉን እየተናገረ ነው ያለው፣ ፈቃዱን እያስታወቀ ነው ያለው፣ ሰዎችን እግዚአብሔር እንዲያከብሩ እየጠየቀ ነው ያለው። ነገር ግን ወዮለት ሊባል ይችላል። ለምንድነው እግዚአብሔር ወዮለት ያለው መሰላችሁ? የአሶር ንጉስ እየፈጸመ ያለው የእግዚአብሔር ፈቃድ ነው።
የእግዚአብሔርን ፕሮግራም እያስፈጸመ ነው። ነገር ግን እሱ በልቡ የሚመስለው ምንድነው? የራሱን መንገድ የሚከተልና በራሱ ኃይልና ጉልበት ያንን የሚያደርግ ይመስለዋል። እናም ዝቅ ብሎ እንደዚህ ይላል፣ መጥረቢያ በሚፈልጥበት ሰው እጅ ወይም መጋዝ በሚስበው ሰው ላይ ይጓደዳልን ይላል። ተመልከቱ፣ አንድ መጥረቢያ አንድን ትልቅ ዛፍ ቢያጋድም ቢፈልጠው ያ መጥረቢያ ሊመካ አይችልም። ምክንያቱም ከመሬት ተነስቶ በአስማት ያንን ዛፍ ሊፈልጥ አይችልም። በአንድ ሰው እጅ መግባት አለበት። አንድ አቅም ባለው ጉልበት ባለው ፕላን ባለው በአንድ ሰው እጅ ገብቶ ነው መፍለጥ የሚችለው እንጂ በራሱ አነሳሽነት መጥረቢያ አንድን ዛፍ መፍለጥ አይችልም። አንድን ቅርንጫፍም መፍለጥ አይችልም። እና አሶር እንደ መጥረቢያ ተቆጥሮ ሳለ በእግዚአብሔር ዘንድ ነገር ግን እሱ ምን መሰለው? በራሱ ነገሮችን የሚያደርግ መሰለው። ስለዚህ ወዮለት ይላል እግዚአብሔር፣ በራሱ ይመስለዋል። ስለዚህ ቅድም እንዳልኳችሁ አንድ ሰው በራሱ የሚያገለግል የሚመስለው ከሆነ በጣም አደጋ ውስጥ ነው ያለው ማለት ነው። ለዚህ እኮ ነው መጽሐፍ ቅዱስ እንደዚህ የሚል ነገር አለ። ይሄ ነገር ግን ብዙ ሰዎች በመረዳት ስለማይሉት በጣም ጠለቅ ብዬ መናገር እፈልጋለሁ። ሉቃስ 17 ቁጥር 10 ላይ እኛ በሉ ይላል ካገለገላችሁ በኋላ የታዘዛችሁትን ከፈጸማችሁ በኋላ እንደዚህ ብላችሁ ተናገሩ፣ የሚጠበቅብንን አደረግን፣ ነገር ግን የማንጠቅም ባሪያዎች ነን በሉ ይላል። ምን ማለት ነው እሱ? ይሄ ነገር ብዙ ሰዎች እንዴት አድርገው እንደሚወስዱ ልንገራችሁ። ለምሳሌ ለሰዎች ቢላቸውን ከፈላችሁላቸው ሊባል ወይ ምግብ ቤት ምግብ ሲበሉ ጋበዛችኋቸው ሂሳባቸውን ዘጋችሁላቸው፣ ወይ የተቸገሩበትን አንድ ነገር እናንተ ሸፈናችሁላቸው፣ ገንዘብ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ምግብ ማናቸው ነገር ካደረጋችሁ በኋላ ያ ሰው ሲያመሰግናችሁ በትህትናና በመቅለሰስ እንደዚህ ነው ምንም አይደለም እንለው፣ ምንም አይደለም እንላለን። ምንም አይደለም እንጂ እንደ ትልቅ ነገር አትቁጠሩ እንላለን። ነገር ግን በልባችን የኛን እዛ ቦታ ላይ ወሳኝ ሚና መጫወት ግን እንውቅና እንሰጣለን። እኛ ባንኖር ያ ሰውዬ አልቆለት ነበር፣ ወይ ተርቦ ነበር፣ ወይ ታሰር ነበር በዳው ምክንያት ከሆነ ጉድ አውጥተነዋል። ለኛ እርሱ ነው የሚገባን። ነገር ግን ለአፋችን ለአፍ ለማድ ያህል ግን ምንም አይደለም እንላለን። አገልግሎት እንደዛ አይደለም። ካገለገልኩ በኋላ ዋናው እግዚአብሔር ነው እኔ አይደለሁም እንድል አይደለም። በእርግጥም እኔ ማልጠቅም ባሪያ ነኝ። በነገራችን ላይ ማንጠቅም ባሪያ ነበርን አይደለም መጽሐፍ ቅዱስ የሚል። አሁንም ባለን ስታተስ ማንጠቅም ባሮች ነን። አይገርማችሁም? ድሮ በዓለም እያለሁ ማልጠቅም ነበርኩ አይደለም እኮ። ከተለወጥኩ በኋላ ጸጋ ከተሞላሁ በኋላ በእግዚአብሔር ቤት ቆሜ ያገለገልኩ ማልጠቅም ባሪያ ነኝ። ለምን? በራሴ አልጠቅምም። ስቲል በራሴ ምንም ነገር የለኝም። ጴጥሮስ ለዚህ ነው ማንም ሲያገለግል እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል፣ ከኔ ምንም ነገር የለም ይበል። ስቲል እኔ ማልጠቅም ባሪያ ነኝ፣ አልጠቅምም። አንድ ቧንቧ ብረት የሆነ ወይም አልሙኒየም የሆነ አንድ ቧንቧ ምንጭ አይደለም፣ ውሃ ሊያመነጭ አይችልም። ነገር ግን በሱ በኩል ውሃ እንቀዳለን። ያ ቧንቧ ደረቅ ቧንቧ ነው፣ እንኳን ሌላው ሊያረሰርስ ራሱም ደረቅ ነው። ነገር ግን በሱ በኩል እንደ አሸንዳ ተጠቅሞ ውሃ ያስተላለፈ ሌላ አካል አለ። እኛ እንደዛ ነን፣ ደረቆች ነን፣ ምንም የለንም በራሳችን፣ የማንጠቅም ባሮች ነን። ስቲል የማንጠቅም ባሮች ነን። ጌታ ከኛ ጋር ባይሆን ጸጋውን በእኛ በኩል ባያፈስ ኖሮ እኛም ነበርን ሳይሆን ያለን ስታተስ አሁንም ማንጠቅም ባሮች ነን። እንደዛ ብሎ ነው የሚለው። ለምን መሰላችሁ ወገኖች? አንድ ቁልፍ ነገር ልንገራችሁ። ካለፈው ነገር ነው የሚነሳው ብያቸው። እግዚአብሔር በማንም ላይ አይደገፈም ተባብለናል። ምን ማለት ነው? እግዚአብሔር በራሱ የሚኖር ነው። እግዚአብሔር ምንም ኒድ የለውም፣ ምንም ፍላጎት የለውም። በሌላ አነጋገር የሆነ ብራብ እንኳን ይላል እግዚአብሔር አንደኛ የፍየሉን ስጋ በላለሁን የኮርማውን ደም ጠጣለሁን ይልና መዝሙር 50 ላይ። ነገር ግን እሺ እንበልና ምጠጣ እንኳን ብሆን ምበላ እንኳን ቢሆን ቢያስፈልገኝ ኒድ እንኳን ቢኖረኝ ላንተ አንነግርህም። ምክንያቱም በሺህ ተራሮች ያሉ እንስሶች ሁሉ ማን ናቸው? የኔ ናቸው። ስለዚህ ብራብም ላንተ አንነግርህም። ሲጀመር እኔ ያልራብም፣ መብላት አያስፈልገኝም፣ መንፈስ ነኝ። ነገር ግን እንበልና እንደ ሰው እንኳን ቆጥረኸኝ ምራብ እንኳን ብሆን አንተን አልለምንህም። ሁሉ በእጄ ነው፣ ሁሉ በደጄ ነው። ስለዚህ መጽሐፍ ቅዱስ ምን ይላል? በሐዋርያት ሥራ ጳውሎስ የተናገረው ነገር ተመልከቱ። እግዚአብሔር አንዳች እንደሚጎለው በሰው አይገለገልም።
እግዚአብሔርን አገልግለነው አናቅም፣ ልናገለግለውም አንችልም። እንግዲያውስ ታዲያ ለማገልገል ተባልን? ለምን በስሙ ተጠርተን አገልጋይ ተብለን በእግዚአብሔር ቤት ተቀመጥን ከተባለ እግዚአብሔር ራሱ ኃይል ሰጥቶን በሰጠን በራሱ ኃይል ስለሚገለገል በራሱ ይገለገላል ማለት ነው። አንዳንድ ጊዜ ምናልባት ትንሽ ተራ ምሳሌ ልጠቀም። ልጆቻችንን መስጠት ለማስተማር እንሰጣቸውና እንዲሰጡን እናደርጋለን። ገንዘቡ የኔ ነው። ነገር ግን ልጄ መስጠት እንዲማር በሆነ ነገር ሰጥቼው መልሶ ለን እንዲሰጠኝ ባደርገው የሚመካበት ነገር የለውም። ገንዘቡ ሲጀመር የኔ ነው። እግዚአብሔር ራሱ በሰጠን ነገር ነው የሚገለገለው እንጂ በእኛ አይገለገልም። አንዳች እንደሚጎላው በሰው አይገለገልም። በሰው ካልተገለገለ ታዲያ አገልጋይ በማን ያገለገለ ያለው ከተባለ እግዚአብሔር በሰጠው አቅም እና ኃይል ነው ያገለገለ ያለው። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል ኢሳይያስ 64 ቁጥር 4 ላይ እግዚአብሔር ከጥንት ጀምሮ ለሚሰራላቸው ለሚጠባበቁት ለሚሰሩለት አይደለም። እግዚአብሔር አንሰራለትም ይሰራልናል እንጂ፣ አንሸከመውም ይሸከመናል እንጂ፣ አናኖረውም ያኖረናል እንጂ። ኢሳይያስ ላይ በተደጋጋሚ ፓተርን አለ። አንድ የሚናገረው ነገር የደጋገም የሚናገረው ነገር ለምሳሌ ልንገራችሁ። ኢሳይያስ 64 ቁጥር 4 ላይ ነው ቃል የሚናገረው ነው ያልኳችሁ። ነገር ግን ወደ ኋላ ልመልሳችሁ 43 ከቁጥር 22 እስከ 24 ስትመለከቱ ምንም ነገር ካንተ ወስጄ አላቅም፣ ካንተ ምንም የምጠብቀውም ነገር የለም ይላል። እንዳውም አንተ በኃጢአት አስቸገርከኝ እንጂ ለኔ ምንም ጠቅመኝ አታውቅም ይላል። ምዕራፍ 43 ከቁጥር 22 እስከ 24። ምዕራፍ 46 ላይ ደግሞ ይመጣና ከ3 እስከ 4 ላይ ደግሞ ከሆድ ጀምሮ የተሸከምኳችሁ እስከ ሽበትና እስከ እርጅና ድረስ የምሸከማችሁ እኔ ነኝ ይላል። ምን ማለቱ ነው? ኢንሲግኒፊካንት ናችሁ እናንተ፣ ምንም ልታረጉልኝ አትችሉም። እያረኩላችሁ ያለሁት እኔ ነኝ። እግዚአብሔር ይሰራልናል እንጂ አንሰራለትም፣ ያገለግላል እንጂ አናገለግለውም። ስለዚህ የኛ አገልግሎት ማለት ለእግዚአብሔር የሆነ ቫልዩ አድ የምናደርገው ጉዳይ አይደለም። አድ የምናደርገው ቫልዩ እኛ ዘንድ በፍጹም የለም። ይሄ ሊገባን ያስፈልጋል። ስለዚህ አገልግሎት ማለት ለዚህ ክብር እውቅና መስጠት ነው። እኔም ሳገለግል በራሴ አላገለግልም፣ የማገለግለው ሁሉ በሱ ነው ብለን እውቅና መስጠት ማለት ነው። ለዚህ ጴጥሮስ ማንም ሲያገለግል እግዚአብሔር በሰጠኝ ኃይል ነው ብሎ ያገልግል። ስለ መስጠትም ብናነሳ ይሄን ቅድም መባ አስራት የፍቅር ስጦታ ሰጥተናል። ስንሰጥ ዳዊት የተናገረው ቃል በልባችን ሁሌ መምጣት አለበት። እንደምታውቁት የመጀመሪያው ቤተ መቅደስ ሊሰራ በሰለሞን የሚሰራው ቤተ መቅደስ ሊሰራ በጣም ትልቅ ገቢ ማሰባሰቢያ ነበር እና ዳዊት እንዲህ ብሎ ጠየቀ። ማን ነው ራሱን በፈቃዱ ለእግዚአብሔር የሚቀድስ ብሎ ጠየቀ። እያንዳንዱ ሰው መስጠት ጀመረ። ዳዊት ራሱን ኢኒሺዬቲቭ ወሰደና የግል ገንዘቡ የነበረውን 1 ሚሊዮን መክሊት ወርቅ ለእግዚአብሔር ቤት ሰጠ። ያለውን ሁሉ ለእግዚአብሔር ቤት ለመቅደሱ ስራ ሰጠ። ከዛ ህዝቡም ሁሉ በደስታ ሰጠ፣ ንጉሱን አይቶ ማለት ነው። ንጉሱ ያለውን ሁሉ ለእግዚአብሔር ቤት ለመቅደሱ ሲሰጥ ህዝቡም ሁሉ አመጣና የራሱን ነገር ለእግዚአብሔር ሰጠ። ዳዊት በኋላ እንደዚህ የሚል ቃል ተናገረ። አንደኛ ዜና 29:14 ላይ ካንተ የተቀበልነውን ሰጥተናል፣ ይሄን እንሰጥ ዘንድ እኛ ከየት እናመጣዋለን? ያንተ እኮ ነው አለ። ተመልከቱ፣ የሰጠንህ እኛ አይደለንም። እንድንስቅድም እንዳልኩት እንደ ልጆቻችን ሰተናቸው እንዲሰጡ እንደምናደርገው ሁሉ አንተ የሰጠህንን የሰጠን መልሰን ይሄን ችለንና ቀርብ ዘንድ እኔ ማን ነኝ? ህዝቤስ ማን ነው አለ። ስለዚህ ስናገለግልም ስንሰጥም ምንም ነገር ሲሆን ከራሳችን የሆነ አንዳች ነገር የለንም። ይሄ ደግሞ ቅድም እንዳልኳችሁ ለሰው በጎንዮሽ ሆሪዞንታሊ እንደምንናገረው አይነት የሽንገላ ቃል አይደለም። ለሰው ሲሆን አድርገንለት ነው ችግር የለውም አታካብድ እንለዋለን። ነገር ግን እሱ ማለት ነው አይደለም። ለእግዚአብሔር ሲሆን በእርግጥም እንደዛ ማለታችን ነው። ምንም የለንም፣ ልናደርግለት የምንችለው አንዳች ነገር የለንም። ለእግዚአብሔር አስፈላጊዎቹ አይደለንም። እግዚአብሔር ያለ ፍጥረት ይኖራል፣ ያለኛ ይሰራል፣ የወደደውን ነገር ያደርጋል። ስለዚህ ስናገለግል በዚህ እውቅና ማገልገል እንዳለብን ነው የእግዚአብሔር ቃል የሚናገረው። እኛ ይሄን ሰተን ችለን ልናደርግልህ ማንን? ስለዚህ ወገኖች እዚህ ጋር አንድ ነገር እናስምርበት። ምን መሰላችሁ? ድርጊቱ አይደለም አገልግሎት ማለት። ማናቸውም ድርጊት፣ መስበክ ድርጊት ነው፣ መዘመር ድርጊት ነው፣
መባ አስራት መስጠት ድርጊት ነው። ጾም ጸሎት ድርጊት ነው። ወጥቶ ጎዳና ላይ መመስከር ድርጊት ነው። በፍጹም ግን ድርጊቶች አገልግሎት ተብለው አያውቁም። ድርጊት ሳይሆን አገልግሎት የድርጊቱ ግብ ነው አገልግሎት፣ ወይ ደግሞ መነሻ ሐሳባችን ነው አገልግሎት። ለምንድነው የምናደርገው ነው ነገሩ። ቅድም ብያቸዋለሁ። የአሦር ንጉስ፣ የአሕዛቡ ንጉስ፣ እግዚአብሔርን ማያውቀው ንጉስ እግዚአብሔርን ፈቃዱን ያደረገና ያገለገለ ነገር ግን ወዮ ተባለበት። ለምን? በራሱ የሚያረግ ስለሚመስለው መጥረቢያ መሆኑን ረስቶ፣ መጋዝ መሆኑን ረስቶ፣ የሚጎተተው የሚፈልጥበት ሰው እንዳለ ረስቶ በራሱ የሚያረግ ስለመሰለው እንደተተቸ ሁሉ አገልግሎትም በራሳችን እንደሆነ ከቆጠርን ድርጊቱ ምንም ያህል ጥሩ ይሁን፣ ዛሬ እኔ በመናገረው ስብከት ውስጥ የእግዚአብሔር ፈቃድ ስለሆነ ቃሉ ስለሆነ ማንም ሰው ተነስቶ እንደ እግዚአብሔር ቃል ተናገርክም ሊለኝ አይችልም። ነገር ግን ይሄን የምናገረው በእግዚአብሔር ጥበብ ነው፣ እግዚአብሔር ሰጥቶኝ ነው ካላልኩኝ በስተቀር በነገሩ ሁሉ መጨረሻ ክብሩ ለእግዚአብሔር ካላደረኩ በስተቀር በዚህ ውስጥ አንዳች ዕውቅናና ጥቅምና ክብር ፈልጌ ከሆነ አገልግሎት ይባል አይችልም፣ በዜሮ ይባዛል። ይሄንን ጥሩ ምሳሌ ልስጣችሁ። ዘሁልቁ ምዕራፍ 20 ላይ ቁጥር 12 ላይ ዘሁልቁ 20:12 ላይ አሮንና ሙሴ በምድረ በዳ የነበረውን ሕዝብ ተጠምቶ ነበርና ውሃ ያስፈልገው ነበርና ውሃ ሰጡት። አገልግሎታቸው ነው። ሕዝቡ ረካ። ሕዝቡ ሲረካ ተመስገን ማለቱ አይቀርም አይደለም? አንድ ሰው ውሃ ሲጠጣ ተመስገን እግዚአብሔር ሆይ ይላል ውሃ ስለሰጠው። እና ምን ሆኑ ማለት ነው? እነዛ አገልጋዮች አሮንና ሙሴ አገልግሎ የሚጠበቅባቸውን አደረጉ። ከዛ በኋላ ግን እግዚአብሔር እንደዚህ ያላችሁ በሕዝቤ ፊት አልቀደሳችሁኝምና የተስፋይቱ ምድር አትወርሷትም አትገቡም አላቸው። ለምን? እንደዚህ ብሎ ስለተናገሩ ውሃ አወጣንላችሁ አሉ። ሰጪው እግዚአብሔር ነው፣ እነሱ አይደሉም። እስራኤላውያን ታውቃላችሁ፣ ለሙሴ ያላቸው ቦታ በጣም የተጋነነ ነው። እንደውም ክርስቶስ ኢየሱስም ዮሐንስ 6 ላይ እንደዚህ ያሉት ይበሉ ዘንድ እንጀራ ሰጣቸው ተብሎ ተጽፏል፣ አንተስ ምን ትሰጠናለህ አሉት። እኔም ሰጣችሁን ከመናገር በፊት አላቸው ሲያስተካከላቸው፣ ሙሴም አልሰጣችሁም አላቸው። እንጀራ የሰጣችሁ እግዚአብሔር ነው እንጂ ሙሴ አልሰጣችሁ። የሚመስላቸው ሙሴ ሰጣቸው ይመስላቸዋል። ሙሴ እንጀራ እንደሰጣቸው፣ ሙሴ ውሃ እንዳፈለቀላቸው፣ ሙሴ ባህር እንደከፈለላቸው ይመስላቸዋል። አላደረገም። ሙሴ እንደዛ ያደርገው ያውቅ፣ ያደረገው እግዚአብሔር ነው። ለዚህ ነው ሙሴ የተቀጣው፣ ወይ ተስፋይቱ ምድር እንዳይገባ የተደረገው። አልቀደሳችሁኝም፣ ስሜን አላከበራችሁም፣ በራሳችሁ እንደምታደርጉ አስመሰላችሁ፣ ስለዚህ ወዮላችሁ አላቸው። ስለዚህ አገልግሎት ማለት ድርጊቶቹ አይደሉም፣ ፐርፎርም የምናደርገው ነገር አይደለም፣ የሥራ ውጤታችን አይደለም። ለምን እናደርገዋለን? በመሰረቱ አነሳሽ ምክንያታችን ምንድነው? ሞቲቫችን ምንድነው? ግባችን ምንድነው? እሱ ነው በጣም መሰረታዊ ነገር፣ ሊሰመርበት የሚገባው እሱ ነው። አንድ ምሳሌ ልስጣችሁ። ገቢዎች የሚሰራ ሰው አለ እናንተ መካከል? ቀረጥ ሰብሳቢ፣ ቀረጥ ሰብሳቢውን እንውሰደው። ገቢዎች የሚሰራ ሰው እንጀራ የሚበላው ወይም ደሞዝ የሚከፈለው የሥራ ቅጥሩ ግብር መሰብሰብ ነው እየዞረ። ስለዚህ ግብር ሲሰበስብ የተቀጠረበትን ስራ ያደረገ ነው። ነገር ግን የሰበሰበውን ግብር ወደ ቤቱ ቢወስደው አካውንት ውስጥ ቢያስገባው ምን እንደሚደረገው? ሸቤና ለሚገባው ጸጉሩን ተላይቶ። ምክንያቱም ግብር መሰብሰብ አይደለም ግቡ፣ የተሰበሰበውን ግብር ለሚገባው አካል ማስገባት ነው። የዞር ቅረጥልኝ አይደለም የተባለው መንግስት ያለ የቀረጥከውን አምጣ አስገባ ነው። ስለዚህ አገልግሎትም ልክ እንደዚሁ ነው። ማገልገላችን አይደለም ቁም ነገሩ። ግቡ ምንድነው? ለምን ዓላማ አገለገልን? ውጤቱ ምን ሆነ? የመጨረሻው መዳረሻ ምን ላይ አተኮረ ነው እንጂ ቁም ነገሩ ያደረግናቸው ነገሮች አይደሉም አገልግሎት የሚባሉት። እነሱ እንደ አገልግሎት ኮንሲደር አይደረጉም። ለምን ከተባለ እግዚአብሔር በግዑዛን መገልገል ስለሚችል አይደለም እንዴ? በአህያ እግዚአብሔር መናገር አይችልም? ድንጋዮች ሊዘምሩለት አይችሉም? የወደደውን መጠቀም ይችላል። ሁሉ እንደውም መዝሙር ላይ እንደዚህ የሚል ቃል አለ፣ ሁሉ ባሪያዎች ናቸውና ቀኑ በትእዛዝ ይውላል ይላል መጽሐፍ ቅዱስ በመዝሙር 19 ላይ። ሁሉ ባሪያዎች ናቸው ሲል ምን ማለት መሰላችሁ? ፀሐይ፣ ጨረቃ፣ ዝናብ፣ ከዋክብት፣ ጅቡ፣ አንበሳው፣ አይጡ ሁሉም ነገር የእግዚአብሔር ባሪያ ነው። በወደደው የወደደውን ማድረግ የሚያቀውም የማያቀውም በሁሉም መጠቀም ይችላል እግዚአብሔር። ስለዚህ ሁሉ ባሪያዎቹ ናቸው።
እኛም ባሪያ ያደረገን አገልግሎታችን ፐርፎርማንሳችን ሳይሆን የምናደርግበት ምክንያት ነው። ትልቁ ነጥብ እዚህ ጋር ሊሰመርበት የሚገባው ነገር ለምን እናደርጋለን የሚለው ነው። ሁለት ሰዎች ላንሳላችሁ። ብሉይ ኪዳን ላይ ተመሳሳይ አይነት ገጸ ባህሪ የሆኑ ሁለት ሰዎችን ዮሴፍንና ዳንኤልን ሁለቱም የሚያመሳሰላቸው ነገር ቢጠቀስ ሁለቱም በልጅነታቸው ገና በአፍላ እድሜያቸው ወደ ባዕድ ሀገር የተሰደዱ ናቸው። ያለ ፍላጎታቸው ያለ ፈቃዳቸው። ዮሴፍ ወደ ግብጽ፣ ዳንኤል ወደ ባቢሎን የተወሰዱ ሰዎች ናቸው። በገዛ ምድራቸው ሳይሆን አፍላ የወጣትነትና የመቦረቅ እድሜያቸውን በሰው በባዕድ ሀገር ያሳለፉ መሆናቸው አንዱ የሚያመሳስላቸው ነው። ሁለተኛው ሁለቱም አስደናቂ የሆነ ጸጋ የሰጣቸው ናቸው። ሁለቱም የነገስታት ህልም ፈቺዎች ነበሩ። ሁለቱም ለነገስታት በዛን ዘመን የዓለም ቁጥር 1 ገናና ለነበሩ ነገስታት ህልም ፈተዋል ሁለቱም። ሌላው ሁለቱም ደግሞ የተናገሩት ተመሳሳይ ነገር ነው ያለው። ዳንኤል እና ዮሴፍ ሁለቱንም ነገስታቱ ህልማቸውን ሲፈቱላቸው ማንንም ያላደረገውን ነገር ስላደረጉላቸው በጣም ተደነቁ። እንደነዚህ አይነት ሰዎች ከየት እናገኛለን ምናምን ሲሏቸው በእኔ አይደለም ማለት። ዮሴፍ ለምሳሌ በእኔ አይደለም እኔ አልፈታም ማለት። ህልም ፈቺ አይደለም። ህልም የሚፈታ እግዚአብሔር ነው። ለፈርዖን እግዚአብሔር ነው የሚመልስለት፣ እግዚአብሔር ነው ህልሙ የሚፈታለት ብሎ ክብሩን ዕውቅናውን ለእግዚአብሔር ሰጠ። ዳንኤልም ሚስጥርን የሚገልጥ አምላክ ቤት አለ፣ በሰማይ አለ፣ በእኔ አይደለም ማለት። ሁለቱም ድርጊታቸው ሳይሆን ቁም ነገሩ የድርጊታቸው ግብ ነው የጠቆሙት ወደ እግዚአብሔር ነው። ሁለቱም በራሳችን አይደለም አሉ። ሰዎች ወደ እነሱ ሲመለከቱ እኛ አይደለንም አሉ። ታስታውሳላችሁ ጴጥሮስ ያደረገውን? ከመወለዱ ጀምሮ ሽባ የነበረውን ሰው ከተረተሩ በኋላ እሱና ዮሐንስ ህዝቡ ሁሉ ትኩር ብሎ ሲመለከታቸው ለምን ወደኛ ትመለከታላችሁ አላቸው። በገዛ ኃይላችን ወይ በጥበባችን ወይ ደግሞ እግዚአብሔርን ስለመፍራታችን እንኳን ምን ማለት ነው? ልክ ነው በኃይላችን አይደለም፣ ግን ደግሞ ይሄን የሆነው እኮ ፈሪያ እግዚአብሔር ስላለን ነው ብለው መንፈሳዊ ትምክህት ሊኖራቸው ስጋዊም ትምክህትም መንፈሳዊ ትምክህትም አላደረጉ። እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ነው ብለው ለእግዚአብሔር ክብሩን ሰጡ። ዮሴፍና ዳንኤል በተመሳሳይ ያደረጉት ይሄንን ነው። ስለዚህ አገልግሎት ማለት ወገኖቼ እንቅስቃሴው አይደለም፣ አክቲቪቲው አይደለም፣ ግቡ ነው፣ መነሻው ነው። ሲጀመርም ማን አነሳሳን የሚባለው ነው። አንድ ቁልፍ ነገር እዚህ ጋር ላንሳላችሁ። ምንድነው? ባለፈው ሳምንት ሁለት ነገሮችን ሊነጣጠሉ የማይገባቸው ሰው ግን በአመጻ ምክንያት የሚነጣጠላቸው ሁለት ነገሮች ተመልክተናል። በጣም የምታስታውሱ ከሆነ ሰው የተፈጠረው ለምንድን ነው አለን? እግዚአብሔርን ለማክበርና ከዛስ በሱ ደግሞ ለመደሰት ነው። እና ሚል መስተጻምር ስላለ ነገሩ ሁለት ይመስላል። ሁለት ስለሚመስል ሰው ሁለት ቦታ ይቆርጠዋል። እግዚአብሔር ማክበርና በእግዚአብሔር መደሰት ሁለት ነገር ስለሚመስለው ይነጣጥለውና እግዚአብሔርን ሳያከብር በእግዚአብሔር መደሰት ይፈልጋል። እግዚአብሔር በሰጠው የተደሰተ እግዚአብሔርን ግን አያከብረውም። ልክ እንደዚሁ አሁንም ተመሳሳይ ነገር ልንገራችሁ። ስላሉን ነገሮች ያሉን ነገሮች ሲባል ህይወታችን ጨምሮ እስትንፋሳችን ጨምሮ አቅማችን፣ ጸጋችን፣ ገንዘባችን እያንዳንዱ ያለን ነገር ሁሉ ስላላን ነገር ሁለት ተያያዥነት የማይነጣጥሩ ነገሮች ልንገራችሁ። አንደኛው ያለን ነገር ሁሉ የተቀበልነው ነው። አንደኛ ቆሮንቶስ 4:8 ላይ ጳውሎስ ምንድነው የሚለው? ከ7 ጀምሮ ያልተቀበልከው ምን አለህ ይላል። ስለዚህ አንድ ነገር ማወቅ ያለብን የሆነ ነገር እኛ ጋር ካለ ያ ነገር ተቀብለነው ነው፣ የኛ አይደለም። ጴጥሮስ ምንድነው የሚለው? ማንንም ሲያገለግል እግዚአብሔር በሰጠኝ ኃይል ነው ይበል። ስለዚህ ያልተቀበልከው አንዳች ነገር የለህም ማለት ነው። ተቀብለን ነው ሁሉን ነገር አለን የምንለው ነገር ሁሉ የተሰጠን ነው፣ የኛ አይደለም። ይሄ አንዱ ነው። አንዱ መሰረታዊ መንፈሳዊ ፕሪንሲፕል ነው፣ መቼም ልንረሳው የማይገባው። ያለን ነገር ሁሉ የተቀበልነው ነው። እኔ አንድ አባባል ነበረኝ ድሮ የጻፍኳት ልንገራችሁ። እንደዚህ በየማስታወሻ ላይ ለራሴ የምጽፋቸው ማስታወሻዎች አሉና እንደዚህ ያልኩኝ፣ እግዚአብሔር የሰጠኝን ሁሉ ቢወስድ ምንም አይቀረኝም ብል እሳሳታለሁ። ማለት ያለብኝ ምንም መሆን አለው ነው።
ገብቷቸዋል? እግዚአብሔር የሰጠኝን ሁሉ ቢወስድ ምንም አይቀረኝም አይደለም መልሱ። ምንም እሆናለሁ። ምንም እሆናለሁ ማለት ነው ወደ ምንምነት እለወጣለሁ ማለት ነው። ምንም አይቀረኝም ብል እኔ ግን ቀርቻለሁ አይደለ? ለምሳሌ መንግስት ተወካዮች ምክር ቤት ስትገቡ ቤት ይሰጣችኋል አይደል? ስትሻሩ ስትወርዱ ደግሞ ቤቱ ይነጠቃችኋል። እናንተ ግን አላችሁ አይደል? ምክንያቱም ህይወት አልሰጣችሁም፣ መንግስት ቤት ነው የሰጣችሁ። መኪና ባለስልጣኖች ሆናችሁ ቢሰጣችሁና ስትሻሩ ብትነጠቁ የሚቀራችሁ ነገር አለ። እናንተ እግራችሁ አለ፣ እግሬ ውሎ ይግባ ብላችሁ ትሄዳላችሁ አይደል? እግዚአብሔር የሰጠኝን ነገር ቢወስድ ግን ምን ይቀረኛል? ስለዚህ ምንም አይቀረኝም አይደለም ብለው ምንም ነው መሆነው እንጂ ወደ ምንምነት ነው የምንለወጠው ማለት እስትንፋሴ እሱ አይደለም፣ አካሌ እሱ አይደለም፣ ልደቴ ሀ ተብሎ ተጀምሮ እስከ ሽምግልና ድረስ የሚያኖረኝ እሱ አይደለም። ስለዚህ የሰጠኝን ሁሉ ቢወስድ ልዑል የሚባል ሰው እዚህ ፕላኔት ላይ ተፈጥሮ አያውቅም። ቮይድ ነው መሆነው፣ ኒል ነው መሆነው፣ ዜሮ ነው የምገባው። ስለዚህ እግዚአብሔር የሰጠኝን ቢወስድ ምንም አይቀረኝም ሳይሆን የሚባለው ምንም እሆናለሁ፣ ወደ ምንምነት እለወጣለሁ። ስለዚህ አንዱ መንፈሳዊ ፕሪንሲፕል ምንድነው? ያለኝ ነገር ሁሉ የተቀበልኩት ነው። አንዳንድ ነገሮች ተቀብለን እኛ ቫልዩ አድ እናረጋለን። ለምሳሌ ኪራይ ቤቶች የሚኖር ሰው፣ ኪራይ ቤት ማለት የመንግስት ነው። ነገር ግን ቤት ውስጥ የሆነ ነገር ይጨምርና ቫልዩ አድ ያደርግበታል ቤቱ። አንዳንድ ሰው ጎበዝ ነው ጂ ፕላስ ምናምን ያደርገዋል ቤቱን። የተቀበለው እኮ እንደዛ አልነበር። የሆነ ነገር ያደርግበታል፣ ያሳምረዋል። ሲቀበለው እንደዛ አልነበረም። ከእግዚአብሔር ተቀብላችሁ ምን ቫልዩ አድ አደረጋችሁ እናንተ ላይ? የተቀበልነው ለየማን ነው? ያልተቀበላችሁት አላችሁ? ገንዘባችሁ እናንተ ነው፣ እናንተ ናችሁ። አንዳች ነገር የለንም፣ ያልተቀበልነው ምንም የለም። አንዱ ፕሪንሲፕል። ሁለተኛው ፕሪንሲፕል የተቀበልነውን ሁሉ የተቀበልነው ለሱ ልንሰጠው ነው። ሁለተኛው ፕሪንሲፕል ነው። ያለን ሁሉ ከርሱ ነው። ፕሪንሲፕል አንድ። የተቀበልነውን ሁሉ ደግሞ የተቀበልነው መልሰን ልንሰጠው ነው፣ ልናስቀር አይደለም። ሁሉ ለሱ ልንሰጠው ነው የተቀበልነው። እነዚህ ሁለት ፕሪንሲፕሎች ሊነጣጠሉ አይችሉም። ባለፈው ሳምንት እንዳነሳናቸው ስቴትመንቶች ሁለት ይምሰሉ እንጂ አንድ ናቸው። ስለዚህ ሰዎች ግን አሁንም አመፀኛ ስለሆኑ እና ደግሞ የመረዳት ውስንነት ስላለባቸው ይነጣጥሏቸዋል። እንዴት እንደሚነጣጥሏቸው ልንገራችሁ። ለምሳሌ እንደዚህ ይላሉ፣ የተቀበልኩት ሁሉ ከእግዚአብሔር ነው፣ የተቀበልኩት ግን ለራሴ ነው ይላሉ። እነዚህ ምን ይባላሉ? ዓለማውያን ይባላሉ። የዓለማዊነት መገለጫ ምን መሰላችሁ? ፕሪንሲፕሉ የዓለማዊነት የተቀበልኩት ከእግዚአብሔር ነው፣ ግን ነፍሴ ደስ እንዲላት ነው። ጠጪ ለብዙ ዘመን የሚቀር በረከት አለች ልላት፣ ለራሴ ነው ሰጥቶኛል። ልክ ነው፣ ተቀባይ ከእግዚአብሔር ነው የሰጠኝ። ሰካራሙን ሄዳችሁ ለምን ሰጠጣለ ብትሉት በገዛ ገንዘቤ ይላችኋል። ምክንያቱም እግዚአብሔር እንደፈለኩት እንዳደረገው ነው የሰጠኝ ይላል። ሰጪው እግዚአብሔር ነው፣ ነገር ግን ኦዲት ግን የለውም። ኦዲት አልደረግም፣ የወደድኩትን አደርጋለሁ። ይሄ ዓለማዊ ይባላል። የዚህ ግልባጭ ደግሞ ምንድነው? ያለኝን ነገር ሁሉ ለእግዚአብሔር ሰጣለሁ፣ ነገር ግን እኔ ነኝ የምሰጠው፣ ሰጥቶኝ ሳይሆን በራሴ ጥረት። እሱ ደግሞ ሃይማኖተኛ ይባላል። ሃይማኖተኞችም ዓለማውያንም የእግዚአብሔር ጠላቶች ናቸው፣ የክብሩ ጠላቶች ናቸው። የተለያየ ኤክስትሪም ናቸው ሁለቱ። አንዱ ሌላኛው ጽንፍ፣ አንደኛው ሌላኛው ጽንፍ ነው። ሁለቱም ግን እግዚአብሔርን አያውቁም። ዓለማዊው ከእግዚአብሔር ተቀብያለሁ፣ ጤና የሰጠኝ እሱ ነው፣ ገንዘብ የሰጠኝ እሱ ነው፣ እንድደንስ፣ እንድበላ፣ እንድሰክር፣ እንዳመነዘር ብሎ እግዚአብሔር በሰጠው። ለዚህ እኮ ነው መጽሐፍ ቅዱስ በነገራችን ላይ ስለ ሰይጣን እንኳን ሲናገር ታውቃላችሁ። ሕዝቅኤል 28 ላይ በምሳሌ ስለ ጢሮስ ንጉስ ነው የሚናገረው። ነገር ግን መንፈሳዊ ተምሳሌቱ ስለ ወደቀው መልአክ ስለ ሉሲፈር እንደሆነ የመጽሐፍ ቅዱስ ሊቃውንት ይስማማሉ። በውበትህ ኮርተሃል፣ በዝናህ ምክንያት አመንዝረሃል ይላል። ምን ማለት መሰላችሁ? የውበት መደምደሚያ ነበርክ አንተ፣ የሁሉም ነገር ቁንጮ ነበርክ። ነገር ግን ፎር ግራንትድ ተርከው፣ የራስህ አደረከው፣ ለራስህ መሰለህ። ስለዚህ ከእግዚአብሔር ተራራ ጣልኩህ፣ ወደ እሳት ጣልኩህ ይላል።
ምክንያቱም ከኔ ተቀበልከና ለራስ አዋልከው። መቀበሉን ተቀብላል ከኔ፣ ነገር ግን ስታውለው ለራስ አደረከው። እሱ ሰይጣናዊነት ነው፣ ዓለማዊነት ነው። ሁለተኛው ደግሞ በራሱ ጥረት፣ በራሱ ጽድቅ፣ በራሱ እንቅስቃሴ ለማገልገል ይሞክራል። ፈግቶ ተግቶ በራሱ በጸጋ ሳይሆን በራሱ ያለ ጸጋ ለማገልገል በራሳችን አቅም ለማገልገል መሞከር ደግሞ ሃይማኖተኝነት ነው፣ ከንቱ ነው። እሱ ተራራ ወጥቼልህ ሸለቆ ርጄልህ ይሄን ያህል ጾሜልህ ለምን ምናምን ብለው እግዚአብሔር ይከሱታል ሰዎች። ለምን? ከራሳቸው ስለሚመስላቸው አድርጌልህ ይሉታል። እስራኤሎችን ኢሳይያስ 58 ላይ ብትሄዱ ስለምን ጾምን አንተ አልተመለከትከንም? ጾመን ራሳችን አዋርደን የታለ ዋጋችን ይሉታል። በራሳቸው የጾሙ በራሳቸው ነገር የሆነ ያደረጉ ይመስላቸውና ከእግዚአብሔር አምጣ ይሉታል ሂሳቡን። ጳውሎስ እንደዚህ ይላል፣ ለሚሰራ ሰው ደሞዝ ዕዳ ነው እንጂ ስጦታ አይደለም። ምን ማለት ነው? 30 ቀን ፈክተን ደሞዝ ስንቀበል እጃችን ወደ ኋላ አድርገን እጅ እየነሳና እንደምንቀበለው ኮራ ጀነን ብለን የምንቀበለው፣ ምክንያቱም የላባችን ዋጋ ነው። ሰዎች በራሳቸው ያገለገሉ ይመስል ከእግዚአብሔር ብድራት ይፈልጋሉ። እሱ ሃይማኖተኝነት ይባላል። ምን ማለት ነው? አንደኞቹ ከማን እንደተቀበሉ ያውቁና ለማን እንደሚያውሉ ይጠፋባቸዋል። ሁለተኞቹ ደግሞ የተቀበሉትን ይክዱና በራሳቸው ሊሰጡት ይሞክራሉ ለእግዚአብሔር። ሁለቱም ስድቦች ናቸው በእግዚአብሔር ላይ። ለእግዚአብሔር ለመስጠት ይሞክራሉ። ወገኖች እኔ አንድ ነገር ልናገር። ብዙ ጊዜ የጌታ እራት ሲሰጥ አይታችሁ ከሆነ ቄሱ ፓስተሩ አድሚኒስትሬት የሚያደርገው ያንን ስርዓት እንደዚህ ብሎ ያሳስባል ህዝቡ። አዳዲስ ሰዎች ጌታን ያልተቀበላችሁ ያልተጠመቃችሁ አይመለከታችሁም ይላል አይደል? እዛኛው ቤት እያለን ድሮ ምን ይባል ነበር የነበራችሁ ሰዎች ታውቃላችሁ? ቅዱስ ቁርባን የሚብሉትን ስናስ ከማድረጋቸው በፊት ጻ ንዑስ ክርስቲያን ይላሉ። ጻ ማለት ውጣ ማለት ነው። ንዑስ ማለት ያልሆንክ የጎደልክ ማለት ነው። ክርስቲያን ያልሆናችሁ ወይ ደግሞ ጌታን ያላወቃችሁ ሰዎች አይመለከታችሁም ይሄ ገበታ ውጡ ይላሉ። ብትበሉት ወይም ብትወስዱት በረከት አይሆንላችሁም፣ ቅጣት ነው፣ መቅሰፍት ነው የሚያመጣው። ስለዚህ እንዳትወስዱ ይላሉ። እኔ አንድ ነገር ቢጨመርም እፈልጋለሁ። የጌታ ራት ልንወስድ ስልች ማሳሰቢያ ይሰጣል አይደል? ለጊዜ አይሰጥም? እንደዚህ ይሰጣል። ምክንያቱም ዝም ብሎ የዳቦ በሻይ መስሎት አንዳንድ ሰው ዝም ብሎ እንዳይበላው፣ ከዛ መቅሰፍት እንዳይበላ፣ ቅጣት እንዳይሆንበት፣ የጌታን ስጋ ሳይለይ እንዳይበላ ማስጠንቀቅ ይገባል። ከዚህ ገበታ ለመቅረብ ያልተገባችሁ ሰዎች እንዳትገቡ። ኢቭን ንስሐ እንኳን ያልገባችሁ ሰዎች ራሳችሁ የምትመረምሩ ሰዎች ለጊዜው ራሳችሁን አግዱ። በቂምና በመናምን አይወሰድም ተብሎ ማስጠንቀቂያ መሰጠት አለበት ቄሱ እዚህ ጋር ወጥቶ። ነገር ግን የምንረሳው ነገር መባ ሲዞርም እንደዛ መባል አለበት። ያልገባቸው ሰዎች እንዳትሰጡ። ምክንያቱም አንዳንዱ ለእግዚአብሔር እየረዳ ይመስለዋል፣ እግዚአብሔር ያገዘ ስለሚመስለው ያልገባችሁ እንዳትሰጡ። የሰጠኝን የምሰጠው ማትሉ ሰዎች ያልገባችሁ እንዳትሰጡ። ሚሊዮን ብር ልሰጥ ይችላል፣ ነገር ግን እኔ ነኝ የሰጠሁት የምትል ከሆነ እንዳትሰጥ እባክህ፣ እንዳትቀሰፍ። ሰጥተህ እግዚአብሔር ሰጥቶትም የሚቀስፈው አለ ማለት ነው። ለእግዚአብሔር ሰጠሁ እንዲል ኦዛ እንዳደረገው ታቦቱን ደግፎ እግዚአብሔርን አገዝኩ እንዳይል፣ እግዚአብሔር ማገዝ እንዲመስለው የሚሆንን ሰው ማስጠንቀቅ አለበት ቤተክርስቲያን በእግዚአብሔር ስላልሆነ። ስለዚህ ሁለቱ አዝማሚያዎች ትክክል አይደሉም። ነገር ግን ወደ ጳውሎስ ሐሳብ ልምጣ። ሮሜ 11 ላይ የሮሜ 11ን ሲደመድም ጳውሎስ አስደናቂ በሆነ ቃል ነው የሚደመድመው። ቤኔዲክሽኑ አስደናቂ ነው። ሮሜ 11:36 ላይ እንደዚህ ይላል። በቃላችን እናቋለን ብትሉ ደስ ይለኛል። እስኪ ከኔ ጋር ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ። ይሄ ነው አይደል ትልቁ ነገር? ከእርሱ በእርሱ ለእርሱ። ከእርሱ ነው በእርሱ ነው ለእርሱ ነው። አንዳንዶች እንደዚህ ነው የሚሉት ከእርሱ በእኛ ለእርሱ፣ ወይ ደግሞ ከእርሱ በእርሱ ለኛ። ለኛ የምትባል ነገር ወይ በእኛ የሚባል ነገር ወይ ከኛ የሚባል ነገር ከገባ ፎርሙላ ይከሽፋል። ሶስቱም ከእርሱ ነው በእርሱ ነው ለእርሱ ነው።
ይሄ የአገልግሎት ጳውሎስ እዛ ቦታ ላይ ለአእምሮ የሚመች አገልግሎት ነው። ምዕራፍ 12 ላይ ደግሞ ይገልጠዋል ይሄን ነገር። ይኸውላችሁ እኔ ምዕራፍ 12 ሲጀምር የሚገርም ነው በጣም። መጽሐፍ ቅዱስን በክሪቲካሊ የምታጠኑ ከሆነ መገረም አለባችሁ። ሮሜ 11ን በዛ መልክ ጨርሶ ጳውሎስ ሮሜ 12 ላይ የጀመረበት መንገድ ሊያስገርማችሁ ይገባል። ለምሳሌ እኛ ጸሐፊዎች ብንሆን ሎጂካሊ እንደ ሰው ብንጽፈው ሁሉ ከርሱ ሁሉ ለርሱ ሁሉ በርሱ ነው አይደለም? 12ኛው ምዕራፍ ላይ ሰውነታችሁን ለማን አቅርቡ ነው የሚለው። ተመልከቱ ሎጂካል ኮንሲኩዌንሱ መያያዙን ሲኩዌንሱን። ከርሱ ከሆነ በርሱ ከሆነ የርሱ ከሆነ ሁሉ ሰውነታችሁን ጨምሮ እርሱ ከሆነ እለምናችኋለሁ ማለት ያስፈልገዋል። ራሳችሁን ለእግዚአብሔር እንድታቀርቡ ሕያው ቅዱስና እግዚአብሔር ደስ የሚያሰኝ መስዋዕት አድርጋችሁ እንድታቀርቡ በእግዚአብሔር ርኅራኄ እለምናችኋለሁ ነው አዛችኋለሁ ማለት የነበረበት። የኔ ዕቃ እናንተ ጋር ካለ እንድትሰጠኝ እለምንሃለሁ አልላችሁም። አምጣ ነው የምለው። ደፋር የራስ መሰለ እንደ እጅ ላይ ሲቆይ ብዬ በቁጣ ነው መቀበላችሁ። የኔ ዕቃ ከሆነ እናንተ ጋር ያለው አለምንም የራሴ ሆኖን የሰራሁትን የሚገባኝን ክሌም አደርጋለሁ እንጂ በስልጣን እንዴት አምጡ ብዬ እለምናችኋለሁ። ጳውሎስ ይሄን ያለው ሆን ብሎ ነው። ምክንያቱም ይሄ ነገር አንደርስታንዲንግ ስለሚፈልግ ሰውነታችሁን ስታቀርቡ መሰዊያ ላይ ስታቀርቡ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ቅዱስ ሕያው መስዋዕት አድርጋችሁ እንድታቀርቡ። ሕያው ማለት ነው የብሉይ ኪዳኑ መስዋዕት ታርዶ ነው የሚቀርበው። የብሉይ ኪዳኑ መስዋዕት መሰዊያው ላይ ሲቀርብ በፈቃደኝነት አይደለም የሚቀርበው። መጀመሪያ ከመቅረቡ በፊት ታርዷል። ፈቃድ አለው እንዴ? እናንተ ግን ፈቃድ አላችሁ። አውቃችሁ ተደርታችሁ ፈቃዳችሁን ልክ ነው እችላለሁ። ልክ ይስሐቅ አባቱ አጋድሞ ሊያርደው ሲል በዛን ጊዜ አባቱ 99 ዓመት የሆነው በጣም የሸመገለ ሰው፣ ይስሐቅ ደግሞ 10 ምናምን ዓመት የሆነው ጠምሻ ነው። በጉልበት ማን ያሸንፋል? ይስሐቅ ያሸንፋል። እኔ አሁን እንኳን ራሱ የ13 ዓመት ልጅን አልችለውም ብንታገል። 99 ዓመት ያለ የሆነን ሰው ደግሞ አስቡ። አብርሃም ይስሐቅን እንዴት አጋድሞ ሊያርደው ይችላል? እንዴት ሊያስረው ይችላል? ይስሐቅ ፈቃደኛ ባይሆን። ስለዚህ ምንድነው የሚለው? የእናንተ ፈቃድ ያስፈልገዋል፣ አንደርስታንዲንግ ያስፈልገዋል፣ ገብታችሁ ራሳችሁ ለሰጡት ያስፈልጋል። አገልግሎት እሱ ነው። ለአእምሮ የሚመች አገልግሎት የሚባለው እሱ ነው ይላል። ገብቷችሁ። ነገር ግን እሱን ስታደርጉ ለእናንተ ደስታ አይደለም፣ ለእናንተ ጥቅም አይደለም፣ ለእናንተ ኢንጆይመንት አይደለም፣ ለእግዚአብሔር ክብር፣ ለእግዚአብሔር ደስታ መሆኑ እርግጠኛ ሁኑ። ኢሳይያስ 60 ቁጥር 7 ላይ አንድ አስገራሚ ቃል አለ። ኢሳይያስ ምዕራፍ 60 ቁጥር 7 ላይ እንደዚህ ይላል፣ እኔን ደስ ሊያሰኙ ወደ መሰዊያዬ ይወጣሉ ይላል። እኔን ደስ ሊያሰኙ። ወገኖች አንድ ምሳሌ ልስጣችሁ እዚህ ጋር። እኛ ራሳችንን ለአገልግሎት መሰዊያ ላይ ስናወጣ ለእግዚአብሔር ክብርና ደስታ ነው እንጂ ለኛ ክብርና ደስታ አይደለም። እሱ ነው አገልግሎት፣ ለአእምሮ የሚመች አገልግሎት ማለት አክሰፕተብል አገልግሎት። እንግሊዘኛው ላይ አክሰፕተብል ነው የሚለው፣ ለአእምሮ የሚመች የሚለውን ተቀባይነት ያለው አገልግሎት ማለት እሱ ነው ይላል። ለአእምሮ የሚመች ማለት አክሰፕተብል የሆነ እግዚአብሔር የሚያጸድቀው የሚቀበለው የማይጸየፈው ልክ ሚልኪያስ ላይ እንዳለው ይሄ መስዋዕት እንደ ፋንድያ ነው መቆጥረው ፊታችሁ ላይ ደፋባቸው እንዳለው እንዳይሆን ደስ ብሎት የሚቀበለው እንዲሆን ነው የሚለው። በምሳሌ ያስረዳችሁ። አንድ ሰው ወደ መሰዊያው ላይ ሲጋደም ወጥቶ ልክ ይስሐቅን እየሳላችሁ በአእምሯችሁ ተከታተሉኝ። ይስሐቅን መሰዊያ ላይ ሲጋደም እንደሆነው አይነት ይስሐቅ መሰዊያው ላይ የተጋደመው መታረድ እንዴት ደስ ይላል ያለ ነው እንዴ? መታረድ ደስ ይላል። ነገር ግን ለአባቱ ደስታ ነው፣ ለአባቱ ለመታዘዝ ነው። ስለዚህ ለእናንተ ደስታ ለምትወጡት ወይ ደግሞ አንድ ሰው ሪላክስ ሊያደርግ ለምሳሌ በእና ፕሮፌሽናል ማሳጅ ጠረጴዛ ላይ ወይ ደግሞ አልጋ ላይ አንድ ሰው ሲወጣ ሰውነቱን ዘና ፈታ ለማድረግ እንዲታሽ ነው። ፕሮፌሽናል የሆነ ሰው እንዲያሸው ነው። ለሱ ደስታ ነው የሚወጣው ማሳጅ አልጋ ላይ። መሰዊያ ላይ የሚወጣው ግን ለኛ ደስታ አይደለም፣ ለእግዚአብሔር ደስታ ነው።
ለኛ ክብር አለ የምንወጣው፣ ለኛ ጥቅም አይደለም፣ ለኛ ዝና አይደለም፣ ለእግዚአብሔር ክብር። እሱ ነው አገልግሎታችሁ። ተቀባይነት ያለው አገልግሎት ማለት እሱ ነው ይላል ጳውሎስ። አይምሮን ደስ የሚያሰኝ አገልግሎት እሱ ነው። እግዚአብሔርን ልታገለግሉ የምትወዱት በዛ መንፈስ ሊሆን ይገባል ነው የሚለው መጽሐፍ ቅዱስ። ለራሳችሁ አይደለም የምታገለግሉት ማለት በሌላ አነጋገር ፐርፎርማንስ አይደለም አገልግሎት። ዘፈን፣ ኮንሰርት ወይም ኳስ ጨዋታ፣ ትርኢት ሰዎች ሲያደርጉ ለራሳቸው ስምና ግዝና ጥቅምና ክብር ለማግኘት ነው የሚወጡት። እንደሱ አይደለም። ታስታውሳላችሁ ናቡከደነጾር የተናገረውን እቺ ለታላቁ ክብሬ ለግርማዬ የሰራው ታላቂቱ ባቢሎን አይደለች? ምን አለ? ባቢሎንን አገልግሎትም በዛ መንፈስ ምናገለግል ከሆነ በጣም አደጋ ውስጥ ነው ያለነው ማለት ነው። እዚህ ጋር አንድ ነገር ብነግራችሁ ደስ ይለኛል። ጴጥሮስ የምክንያት ክሎዝ ነው የሚያነሳው። ይሄ የምክንያትን ነው የሚያቀርበው። ምናገለግልበትን የተነሳንበትን መነሻ ንባብ ላንብብላችሁ። ፐርፐስ ክሎዝ ነዛ ጋር ያለው አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ በደንብ ስሙኝ። ይሄን ቃል ዋናው ነጥብ እዚህ ጋር ስላለ በደንብ ስሙኝ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። በነገራችን ላይ ንባቡን ከቁጥር 11 አደረኩት እንጂ የጀመረው ቁጥር 7 ላይ ነው። ለምሳሌ ከላይ ባነብላችሁ ጥሩ ነው፣ አገልግሎቱ ሰፊ ስለሆነ ከ7 ጀምሮ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩ ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መገበያዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም የሚያገለግል ቢኖር እግዚአብሔር በሚሰጠኝ ኃይል ነው ያገልግል። ማንም የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። የሚያገለግል ቢኖር እግዚአብሔር በሚሰጠኝ ኃይል ነው ያገልግል ካለ በኋላ የዚህ ምክንያቱም ይልና ምክንያቱም በሉት እናንተ ክብርም ስልጣንም እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገሩ ሊከብር ዘንድ የምትለው ምክንያት ማለት ነው። ፐርፐዝ ክሎዝ ነው። ይሄ ፐርፐዙ ይሄ ነው። ይኸውላችሁ ጥያቄ ልጠይቃችሁ። ለምንድን ነው ሳገለግል በራሴ ጉልበት ነው ማለለው? ለምንድን ነው? እግዚአብሔር በሰጠኝ ኃይል ነው ለምን አለለም? ተመራምሬ የደረስኩበትን ነው የምነግራችሁ ለምን አለለም? እግዚአብሔር ገልጦልኝ ነው። በእግዚአብሔር ጸጋ ነው። እኔ ማንም ተራ ሰው ነኝ። ለምንድን ነው ማለት የሚያስፈልገኝ? ለምንድን ነው በዚያ መንፈስ የማገለግለው ሲባል ምክንያቱን ያስቀምጠዋል። በነገር ሁሉ ማን ይከብር ዘንድ? እግዚአብሔር። ተመልከቱ፣ ቆላና ደጋ ወጥቼ ያገኘሁትን መገለጥ ብላችሁ ኖሮ ስንት ዘመን ለፍቼ ባገኘሁት ነገር ነው ማገለግለው ብልስ ኖሮ ክብሩ ወደ ማን ይመጣል? ወደ እኔ ነው ይመጣው። ስለዚህ ክብሩ ወደ እግዚአብሔር እንዲሄድ ማንም ሲያገለግል በእኔ አይደለም ብሎ ያገልግል። አንድ እሱ ያዙልኝ። ሁለተኛ እዚህ ቦታ ላይ እንደዚህ ይላል፣ እያንዳንዳችን ጸጋ ተሰጥቶናል ይላል። እያንዳንዳችን የእግዚአብሔርን ጸጋ ደጋግ ማለት ዳይቨርሲፋይድ የሚል እንግሊዝኛ ቃል ነው ያለው። ምን ማለት መሰላችሁ? ከለርፉል የሆነ ጸጋ። እሱ ውስጥ ያለው ጸጋ ሌላ ነው፣ ያኛው ውስጥ ያለው ጸጋ። እያንዳንዳችን ጸጋ አለ። ሁሉም ሰው የተለያየ ጸጋ ነው ያለው። ልክ እንደ ብልቶች ብልት ሁሉ አይን ቢሆን መስማት ወዴት ይገኛል አለ ጳውሎስ የሚለው። ብልት ሁሉ ጆሮ ቢሆን መቅመስ እንዴት ይቻል ነበር? ስለዚህ ምን ማለት ነው? እያንዳንዱ አካል ላይ እግዚአብሔር ምን ሰጥቷል? ጸጋ ሰጥቷል። በደንብ ስሙኝ፣ ይሄ ቁልፍ ነገር ስለሆነ ቸርች የሆነ ሰው ሱፐር ሰብ የሆነ ሱፐር ሂውማን የሆነ አንድ ሰው ጸጋውን ሁሉ እሱ ላይ ቢፈስ ኖሮ ክብሩ ወዴት ይሄዳል? ወደዛ ሰው። የእግዚአብሔር ፕሮግራም እሱ አይደለም። ሁላችን ቅድም እንዳልኩት የሁላችን የአዲስ ኪዳን አገልግሎት ማለት የሁላችን አገልግሎት ነው። የሆኑ የተቀቡ ሰዎች የሉም ቸርች ውስጥ። የሆኑ ቅባት ያለባቸው ሰዎች የሉም። ሌላው ደግሞ የነሱ እድምተኛ፣ የነሱ ታዳሚ የሆነ፣ የነሱ ደንበኛ፣ የነሱ ከስተመር የሆነ የለም። ይሄ አዲስ ኪዳን መንፈስ አይደለም። ፊልም ላይ ነው የሆኑ ሰዎች የሚተውኑትና ብዙ ሰዎች የሚመለከቱት። የተወሰኑ ሰዎች ብቻ ቢያገለግሉ ምንድነው ችግሩ? ክብሩ ወደ እነዛ ሰዎች ይሄዳል። ነገር ግን እያንዳንዳችን የምናገለግል ከሆነ ወደ ማን ክብር ይሄዳል? ወደ እግዚአብሔር ብቻ። ምክንያቱም እያንዳንዱ አካል ነው ያገለገለው። ምሳሌ ልስጣችሁ። አሁንም ወደ ብሉይ ኪዳን ልሰዳችሁ።
ብሉይ ኪዳን ላይ የመጀመሪያው የእግዚአብሔር ታቦት ያረፈበት የመገናኛ ድንኳን ሲሰራ ወርቁን ብሩን ለመቅደሱ ስርዓት የሚያስፈልገው እያንዳንዱ ነገር ማን የሰጠው? እያንዳንዱ ሰው። ታስታውሱ ከሆነ በግብፃውያን ፊት እግዚአብሔር ምን ሰጣቸው? ለእስራኤላዮች ሞገስ ሰጣቸው። ምን እንዲበዘብዙ? ወርቁን። እያንዳንዷ ሴት ይላል እያንዳንዷ ሴት ጎረቤቷን እስኪ አንገት ሐብልሽን የጆሮ ጌጥሽን አውሽኝ እያለች በዘበዙ የግብፅን። ከዛስ በኋላ ሰርግ በመጣቁ ትዘንጣላችሁ አይደለም የተባሉት። ልክ ሙሴ መጣና ወርቅ ይዛችሁ መጣችሁ ከግብፅ አይደለም፣ አሁን የእግዚአብሔር ቤት ሊሰራ ባሉ አምጡ ተባሉ። ማን? ሁሉም ሰው። ያንን ቤተ መቅደስ አንድ ባለ ሀብት ቢያሰራውስ ኖሮ እኔ ያሰራውት ይላል አይደለ? ክብር ወደ ማን ይሄዳል? ነገር ግን የእግዚአብሔር ማደሪያ የተሰራው በሁሉም ሰው አስተዋጽኦ ነው እንጂ በአንድ ባለ ሀብት አይደለም። በተመሳሳይ መንገድ እዚህ አገልግሎት የሚሰጠው ቸርች አገልግሎት የሚሰጠው በእያንዳንዱ ብልት ፈንክሽናሊቲ ነው፣ በአንድ ሰው አይደለም። ስለዚህ ክብሩ ወደ ማን ይሄዳል? ወደ እግዚአብሔር። ሁላችን አገልጋይ የሆንበት ምክንያት ስለሚያምረን አይደለም፣ እርሶም ይሞክሩ ተብሎ አይደለም። ሁላችንም ማገልገል ያለብን ሁላችንም ተገልጋይ ሳይሆን አገልጋይ ይሆን ነው። ሁላችንም ፈንክሽናል ይሆን ነው። ጸጋ እንኳን ሲሰጥ ለሁሉም ለብልቶች ሁሉ ተሰጥቶ እኔ ያለኝ ጸጋ ለኔ አይደለም ለሌላ ነው፣ እኔ ደግሞ ከሌላ ነው የምወስደው። ለምሳሌ በምድርም እኮ እግዚአብሔር ይሄን ያደርጋል አይደለ? እኔ የማወጣው አየር ካርቦን ዳይኦክሳይድ ነው፣ የሚያስፈልገኝ ሮስ የማስገባው ደግሞ ኦክሲጅን ነው። ተክሎች ደግሞ በተቃራኒ ምን ይወስዳሉ? ካርቦን ዳይኦክሳይድ ይወስዱና ምን ይሰጡኛል? ስለዚህ እኔ ለተክሉ አስፈልጋለሁ፣ ተክሉ ለኔ ያስፈልገኛል። አጠገብ ያለው እህት ያለችው እህት ለኔ ታስፈልገኝ፣ እኔ ለሷ አስፈልጋታለሁ። እንደዛ ስለሆነ አንድ ሰው ላይ የሚከመር ክብር የለም። እዚህ አገልግሎት እሱ ነው። ሁላችን ለምን እናገለግላለን? አንዳችንም እንዳንከብር። ሁላችንም እናገለግለው አንዳችንም እንዳንከብር። ሁሉ ሰው አገልጋይ የሆነው አንድም ሰው ስለማይከብር ነው። ምክንያቱም መቼም 40 ሚሊዮን ሰው ሊነግስ አይችልም። እዚህ አንድ ተዋናይ ካለ ግን እሱ ማድነቅ ቀላል ነው፣ እሱ መነቀስ ቀላል ነው፣ ፎቶ ማባዛት ቀላል ነው፣ ሐውልት መስራት ቀላል ነው። ስንት ናችሁ የእናንተ ቸርች አባላት? ለዚህ ሁሉ ሰው ሐውልት ተሰራላችሁ? የዚህ ሁሉ ፎቶ መለጠፍ ትችላላችሁ? እዚህ አይቻልም። ስለዚህ እግዚአብሔር ነው ክብሩን የሚወስደው ማለት ነው። ስለዚህ ማንንም ፎቶ አይደለም ያለው፣ የእግዚአብሔር ፎቶ የእግዚአብሔር ምስል ነው እዚህ ያለው። እሱ ነው አገልግሎት ማለት። ወገኖቼ በጣም በጣም ሊሰመርበት የሚያስፈልግ ነገር ነው። አንድ የመጨረሻ ነገር እናገርና ልጨርስ። በሁለተኛ ቆሮንቶስ 1:24 ላይ ጳውሎስ እንደዚህ ይላል። ታላቁ ሐዋርያ ጳውሎስ ያ ሁሉ ጸጋ የተቀበለ ጳውሎስ እኛ ለደስታችሁ ከናንተ ጋር የምንሰራ ነን እንጂ በእምነታችሁ በእናንተ ላይ የምንገዛ አይደለንም ይላል። በእምነታችሁ ቆማችኋል። እኛ የናንተ ገዢዎች አይደለንም፣ አብሮ ሰራተኞች ነን ይላል። ጴጥሮስም ከኛ ጋር የተካከለ የክብር እምነት ላገኙ ይላል። ወገኖቼ አሁን ያለውን ሁኔታ ጠፍቶኝ አይደለም እንደዛ ምለው። አሁን የሆኑ ጥቂት ሰዎች እንዳሉ አውቃለሁ፣ ማኖፍ ጋር የሚባሉ እነሱ ካልመጡ ጉባኤ የሚበተን ድሮ የኔታ ቀሩ ተብሎ ትምህርት እንደሚቀረው ሁሉ ማለት ነው። የኔታ የሉም ዛሬ ትምህርት የለም እንደሚባለው ሁሉ አሁን የኔታዎች አሉ። እነሱ ካልተሰየሙ ፕሮግራሙ ይሰረዛል፣ ውጪ ቢወጡ ቸርቹ ይቀዘቅዛል። የሱፐር ስታሮች ቤት ሆኗል ቸርች። እሱ የክርስቶስ ቤተ ክርስቲያን አይደለም፣ በእርግጠኝነት እነግራችኋለሁ። የግለሰብ ሱቅ ነው እሱ፣ ፒኤልሲ ነው እሱ። የእግዚአብሔር ቤተ ክርስቲያን ውስጥ ግለሰብ ሊከብር በምንም ታምር አይችልም፣ በምንም ታምር። ትናንትና የመጣው ሰውና 40 ዓመት ያገለገለው ሰው እኩል ነው ክሬዲቱ። ብቸኛ የሚከብር ጌታ ብቻ ነው። አንድ የመጨረሻ ነገር ልናገር። እግዚአብሔር አገልጋዮቹን ጃንደረቦች ያላቸው ያለ ምክንያት አይደለም። ታስታውሳላችሁ ብሉይ ኪዳን አገልጋዮች በአዲስ ኪዳንም አገልጋዮች ጃንደረባ ተብለዋል። ለምሳሌ ኢሳይያስ 56 ላይ ማየት ትችላላችሁ። ጃንደረባ ምንድነው? ጃንደረባ ጾታዊ ግንኙነት ማድረግ አይችልም። ወይ በተፈጥሮ ወይ ሰው ሰልቦት ወይ ራሱን ለእግዚአብሔር መንግስት ብሎ ጃንደረባ የሚያረጋል ይላል ጌታ ሲናገር። ጃንደረባ በጥንት ነገስታት ዘመን በጣም ታማኞች ናቸው፣ ቁልፍ ናቸው። ነገስታት እንደምታውቁት አብዛኛውን ጊዜያቸውን የሚያሳልፉ ጦር ሜዳ ነው። ሚስቶቻቸው ጋር አብዛኛውን ጊዜ የሚያሳልፈው ጃንደረባው ነው። ነገር ግን
በዛ ጦር ሜዳ ሲዋጋ ያ ጀነራል ማነው ያ ንጉስ በልበ ሙሉነት ነው ሚስቴን ያባልጋታል የሚል ይመኛታል የሚል ምንም አይነት እንትን የለበትም። ምክንያቱም ሲጀምር ጃንደረባ ሴት አያምረው ሴፍ ነው። እኛ የክርስቶስ ሙሽራ ነን። ቤተክርስቲያን የክርስቶስ ሙሽራ ነች። ስለዚህ የክርስቶስን ቤተክርስቲያን ሙሽራ እንመኛትም፣ ለራሳችን እንመኛትም። ምእመናን የኔ አይደሉ። መጽሐፍ ቅዱስ የባለቤትነት ቃላት ሲጠቀም በጥንቃቄ ነው። ቤተክርስቲያኔ ማለት የሚችል ማን ነው? ክርስቶስ ነው። ሃይማኖቴ ማለት የሚችል ማን ነው? ክርስቶስ ነው። ቅዱሳኔ ማለት የሚችል ማን ነው? ለጌታ ይጨመሩለት ነበር ያለ መጽሐፍ ቅዱስ። ለኛ አይደለም የሚጨመሩት። ኢቭን ስራዬ የሚለው እሱ ነው። ስራዬን ጠብቀሃል ይላል። ራእዬ አይልም አንድ አገልጋይ። የክርስቶስ ኢየሱስ ነው ራእዩ። እዚህ አንድም የባለቤትነት እንትን የለንም። እኛ ክሌም የለንም። ለምን? ጃንደረቦች ነን። የክርስቶስን ሙሽራ አናረክሳትም። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ሁለት ጀምሮ እንደሚናገረው እናንተን ለአንድ ወንድ ለክርስቶስ አጫችኋለሁኝ። ለክርስቶስ ነው ማጫችሁ፣ ለኔ አይደለም። እኔ ደስ የሚለኝ ሙሽራው በሙሽሪቱ ሲደሰት ነው እንጂ ከሙሽራ ጋር አብሬ እኔ ገብቷቸው ልተሻሽና ልዳራ አልተጠራሁም። ለዚህ ነው ካገለገልኩ በኋላ ማልጠቀም ባሪያ ነኝ ብዬ ዞር እምለው። ምግብ ቤት ምግብ ስትበሉ የበላችሁትን ምግብ ትዝ ይላችኋል። ትናንትና ምን በላችሁ ብትባሉ ያስተናገራችሁን ሰው ታውቁታላችሁ? ትዝ ይላችኋል? አብራችሁ ፎቶ ትነሳላችሁ? ያገለግላችሁ ሰው ሲግኒፊካንት ነው እንዴ? ምንም ትርጉም የለውም። እሱ አሳላፊ ነው። ከዓይናችን ላይ የማይጠፋው ያ ጥብሱ ነው፣ ያ ምናምኑ ነው። አስተናጋጁ አይደለም። ሲጀመር አናውቀውም። ስንጠራው ማጨብጨበን ነው። ማን ነገሌ እንኳን ብለን አንጠራው። እኛ እንደዚህ ነን። ለራሱ ክብር ክሌም የሚያደርግ ሰው ወዮለት። አገልግሎት ማለት እኔ ማልጠቅም ባሪያ ነኝ። ማድረግ ያለብኝን ያደረኩት፣ ማድረግ ያለብኝንም እንዳደረግ የሆንኩት እግዚአብሔር ኃይል ስለሰጠኝ ነው፣ ጸጋ ስለሰጠኝ ነው። እንደዛ ካልሆነ ጃንደረባ ካልሆንኩ በስተቀር እና የሚያምረኝ ከሆነ እኔም ራሴ ፍላጎቴ ያልሞተ ከሆነ በፍጹም አገልጋይ አይደለሁም። አንቲ ክራይስት እባላለሁ። የጌታ ስም ብሩክ ይሁን።